ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች እንደምን አላችሁ? ይህ ኤትፎል አካዳሚ ነው። ኤትፎል አካዳሚ የአማርኛና የእንግሊዝኛ ትምህርቶችን እየሰጠ ይገኛል። እናንተም በየትኛውም ዓለም ሆናችሁ አማርኛ፣ እንግሊዝኛ፣ ሂሳብ፣ የተለያዩ ትምህርቶችን ለመማር የምትፈልጉ ከታች በምናስቀምጥላችሁ ስልክ ወይም ደግሞ በ0930 24 51 41 በየትኛውም ዓለም ሆናችሁ እየደወላችሁ መመዝገብ ትችላላችሁ። አሁኑኑ ተማሩ። እጅግ በጣም እንወዳችኋለን፣ እናከብራችኋለን። አሁኑኑ ህይወታችሁን ቀይሩ። በዚህ በቴክኖሎጂ ጊዜ የማያነብ የማይጽፍ የቋንቋ የማይችል ሰው ትልቅ ዋጋ ይከፍላል። ምክንያቱም የትኛውም ሀገር ስትሄዱ፣ የትኛውም ቦታ ስትሄዱ ሁሉም ነገር በንባብ በቴክኖሎጂ ነው ማለት ነው። ማንበብ ካልቻላችሁ መንገድ አታውቁም። ማንበብ ካልቻላችሁ ምግብ ቤት አታዘዙም። ማንበብ ምንም የምታደርጉት ነገር የለም ማንበብ ካልቻላችሁ። ስለዚህ ማንበብ መናገር በጣም ወሳኝ ነው። ስለዚህ የትኛውም ዓለም ሆናችሁ ማንበብ መጻፍ መናገር የምትፈልጉ በ0930 24 51 41 ደውሉልን። እጅግ በደንብ በአጭር ጊዜ በደንብ በጥራት እናስተምራችኋለን። ይህም የምናስተምራቸው ተማሪዎች ምስክር ናቸው። እጅግ በጣም ተደስታችሁ በውጤታቸው ኮርታችሁ ትሄዳላችሁ። ደውሉ። ከእናንተ የሚጠበቀው መደወል ነው። ደውሉ። በደንብ ተማሩ። በየትኛውም ዓለም ሆናችሁ ተማሩ። ያላችሁን ጊዜ ሰጣችሁ ተማሩ። ጾሙ እያለፈ ነው። አሁን ጊዜ ይኖራችኋል። ስለዚህ ይህን ጊዜ ተጠቀሙ። ለነገ ጊዜያችሁን አትስጡ። ለስራ አይቀጠርም። ለስራ ቀጠሮ ሰነፍ ነው፣ ደደብ ነው የሚያደርጋችሁ። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ደውሉልን። ከታች በምናስቀምጠው ስልክ እጅግ በጣም እንወዳችኋለን። በአጭር ጊዜ መናገር መጻፍ ይችላሉ ማለት ነው። ወደ ቪዲዮ ልሂድላችሁ። ኦኬ፣ ዛሬ የሰራሁት ቪዲዮ ስለምን ይመስላችኋል? ስለ መንግስት ነው። መንግስት ምንድን ነው? ስለ መንግስት ነው። በቃ አንዳንድ ሀሳቦችን ሼር እናደርጋለን። በዛሬ ደግሞ የሚመቻቸውን ሀሳብ ትወስዳላችሁ። አላማችን አማርኛውን ማንበብ ስለሆነ ችግር የለውም ማለት ነው። ማንበብ ላይ ነው የኛ ትኩረት። ጀስት ሪድ ኦንሊ ነው። ሌላ ፖለቲካ አይደለም የምንሰራው፣ ማንበብ ነው አላማችን። ኦኬ እንጀምር እስኪ። እቺ ማናት? መናት። ኦኬ እቺ መናት። እቺ ማናት? ንናት። እቺ መናት። እቺ ንናት። ን ማለት የነ ስንተኛ ዘር ናት? ስድስተኛ ዘር ናት። ኦኬ እቺ መናት። እቺ ንናት። ኦኬ እቺ መናት። እቺ ንናት። እቺ መናት። እቺ ንናት። እቺ መናት። እቺ ንናት። ከዛች ግ ናት። ከዛች ስ ናት። ከዛች ት ናት። ኦኬ ሲነበብ ይሄ ምን ይላል? መንግስት። ኦኬ እቺ ማናት አልኳችሁ? መናት። እቺ ን ናት። ን ማለት የነ ስንተኛ ዘር? ስድስተኛ ዘር ናት። ና ኖ ኒ ና ኒ ን ስትሉ ታገኟታላችሁ። ይቺኛዋ ደግሞ ማናት? ቻናቷ ላይ ቀለበት ያላት ማናት? የገዘር ናት። ኦኬ የገዘር ናት። ኦኬ የገዘር ናት። ገ ጉ ጊ ጋ ጌ ግ ግ ናት። ኦኬ የገ ስንተኛ ዘር? ስድስተኛ ዘር ናት። የገ ስድስተኛ ዘር ናት። ግ ናት። እችኛዋ ደግሞ የሰ ስንተኛ ዘር ናት? የሰ ስንተኛ ዘር ናት? እቺ የሰ ስንተኛ ዘር ናት? የሰ ስንተኛ ዘር ናት? የሰ ስድስተኛ ዘር ናት። ያ ማለት ሰ ሱ ሲ ሳ ሴ ስ ስትሉ ታገኟታላችሁ ማለት ነው። ኦኬ የሰ ስድስተኛ ዘር ናት።
መንግስት። ኦኬ መንግስት። እቺ ደግሞ ት ናት። ት ማለት የተስንተኛ ዘር ናት? ስድስተኛ ዘር ናት። ኦኬ መንግስት 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 መንግስት። ት ማለት የተ ስድስተኛ ዘር ናት። ያ ማለት ተ ቱ ቲ ታ ቴ ት። ኦኬ ት ናት። መንግስት መንግስት። ት ማለት የተ ስድስተኛ ዘር ናት። መንግስት ይላል። ኦኬ መንግስት። ቀጣይ እናንብብ። እች ፍ ናት። ፍ ናት። ፍ ማለት የፈ ስንተኛ ዘር ናት? ፍ ማለት የፈ ስንተኛ ዘር ናት? ፍ ማለት የፈ ስድስተኛ ዘር ናት። ኦኬ ስድስተኛ ዘር ናት። ፍ እቺ ደግሞ የተ ስድስተኛ ዘር ናት። ት ናት። ተ ቱ ቲ ታ ቴ ት ናት። እቺ ሀ ናት። ሀ የሀ አራተኛ ዘር ናት። ይችኛዋ የሀ አራተኛ ዘር ናት። እቺ ደግሞ ዊ ናት። የወ ሶስተኛ ዘር ወ ው ዊ። ሶ ሂ ሲነበብ ምን ይላል? ፍ ት ሃ ዊ ይላል። ኦኬ ፍ ት ሃ ዊ ፍ ት ሃ ዊ። ኦኬ ፍትሃዊ ይላል። ፍ ት ሃ ዊ ፍትሃዊ ፍትሃዊ። ኦኬ እንደገና ልድገምላችሁ። እቺ ፍ ናት። እቺ ት ናት። እቺ ሃ ናት። እቺ ደግሞ ዊ ናት። ሶ ሲነበብ ፍትሃዊ ይላል። ኦኬ ፍትሃዊ። ኦኬ መንግስት ፍትሃዊ። በደንብ አንብቡ። በደንብ ደጋግማችሁ ዩቲዩብ ቪዲዮ ደጋግማችሁ ፍትሃዊ። ኦኬ ፍትሃዊ ነው የሚለው። እች ፍ ናት አልኳችሁ። እች ት ናት። እች ሃ ናት። እች ዊ ናት። ፍትሃዊ ይላል። ኦኬ ዳ ናት። ደግሞ ዳ ናት። ዳ ኝ ነ ት። ኦኬ ዳ ኝ ነ ት። ኦኬ መንግስት ፍትሃዊ ዳኝነት። ኦኬ ዳኝነት 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 ይሰጣል ይሰጣል። ኦኬ ምን ይላል? ይሰጣል። ኦኬ እቺ ዳ ማለት የደ ስንተኛ ዘር ናት? ዳ ማለት የደ ስንተኛ ዘር ናት? አራተኛ ዘር። እቺስ ኝ የኝ ስድስተኛ ዘር። እቺ ነ ናት። እቺ ት ናት። ዳኝነት ይላል። ቀጣይ እቺ ይ ናት። ኦኬ ይ ናት። ይ ማለት የየ ስንተኛ ዘር ናት? ይ ማለት የየ ስንተኛ ዘር ናት? ስድስተኛ ዘር ናት። እቺ ይ ናት። ኦኬ እቺ አንዷን እግሯን ወደዚህ ቆለፍ የምታደርገዋ ሁልጊዜም ይ ናት። እቺ አሁን የ ዩ ይ ያ የ ይ ብላችሁ ታገኟታላችሁ። እቺ ደግሞ ማናት? ሰ ናት። ኦኬ ሰ ናት። እቺ ደግሞ ጣ ናት። ኦኬ እቺ ሰ ናት። እቺ ደግሞ ጣ ናት። ጣ ማለት የጠ ስንተኛ ዘር ናት? ስድስተኛ አራተኛ ዘር ናት። እችስ ል ናት። ል ደግሞ የለ ስንተኛ ዘር ናት? ል ማለት የለ ስንተኛ ዘር ናት? ስድስተኛ ዘር ናት። ስለዚህ እቺ ይ ናት። ከዛ ሰ ከዛ ጣ ከዛ ል ይ ሰ ጣ ል ሲነበብ አንዴ በቃ ፊደሎቹን ከለያችሁ በኋላ ደፍራችሁ ማገጣጠም ነው። አገጣጥሙ ማለት ነው። ቀላል ነው። ይ ሰ ጣ ል ይላል ማለት ነው። አሁን ሙሉን ላነብላችሁ ሙሉን ላነብላችሁ። ይሄኛው መንግስት ፍትሃዊ ዳኝነት ዳኝነት ዳኝነት
ይሰጣል። ኦኬ ይሰጣል። መንግስት ፍትሃዊ ዳኝነት ይሰጣል። ወደ ቀጣዩ ነች። እቺ አሁንም ማናት? መናት። እቺ ንናት። እቺ ጌናት። እቺ ስናት። እቺ ትናት። ምንድነው ሲነበብ? አሁንም መንግስት ነው የሚለው ዳል በዚህ ተራ ያለው ሙሉ መንግስት ነው የሚለው መንግስት። ኦኬ መንግስት መንግስት ይላል። ኦኬ መንግስት። እች ከናት እንግዲህ እች ከናት። ከን ታውቋታላችሁ። ከኩኪ ካኬ ክኮ ከናት። እቺ ደግሞ ማናት? ህናት። ህ ማለት የሀ ስንተኛ ዘር ናት? ስድስተኛ ዘር ናት። እችኛዋ ሀመርኋ የምንላት ሀሌ ተዋሳቷን ሀመርኋ የምንላት ሀ ናት እቺ። ስለዚህ እቺ ሀ ስንተኛ ዘር ናት? ስድስተኛ ዘር ናት ማለት ነው። ከህ ሶ ሀ ሁ ሂ ሃ ሄ ህ ከህ ይላል። እቺ ህ ናት። ከህ ዝ ዝ ማለት ደግሞ የዘ ስንተኛ ዘር ናት? ስድስተኛ ዘር ናት። ኦኬ ዝ ማለት የዘ ስድስተኛ ዘር ናት። ያ ማለት ዘ ዙ ዚ ዛ ዜ ዝ ዝ ይላል ማለት ነው። ኦኬ ከህዝብ። ኦኬ ከህዝብ ሲነበብ አያችሁ። እቺ ከናት፣ እቺ ህናት፣ እቺ ዝናት፣ እቺ ደግሞ ብናት ማለት ነው። ኦኬ እቺ ከናት፣ እቺ ህናት፣ እቺ ዝናት፣ እቺ ብናት። እቺ ከናት፣ እቺ ህናት፣ እቺ ዝናት፣ እቺ ብናት ሲነበብ ከህዝብ ይሆናል። ከህዝብ ከህዝብ። ኦኬ መንግስት ከህዝብ። ቀጣይ እቺ ግ ናት። ግ ብር ግብር ግብር። ኦኬ ከህ ዝ ማለት የዘ ስንተኛ ዘር ናት አልኳቸው? ስድስተኛ ዘር ናት። ያ ማለት እስኪ ጥሯት ድረሱባት። እስኪ ዘ ብላችሁ ጀምራችሁ ዘ ዙ ዚ ዛ ዜ ዝ ዞ። ስለዚህ ዝ የምትለዋ እቺ ናት ማለት ነው። ኦኬ እቺ ዝ ናት። እቺ ደግሞ ብ ናት። አሁን በ ቡ ቢ ባ ቤ ብ ስትሉ ታውቋታላችሁ ማለት ነው። ኦኬ መንግስት መንግስት። ኦኬ ከዚህኛው ነው የመጣሁላችሁ። እኛው እናንበው መጀመሪያ መንግስት መንግስት መንግስት። እቺ ማን ናት? እቺኛዋ ከላይ እቺ የ ናት። እኛውን ቀጣይ እናንበዋለን። የ ናት እቺ። እቺስ ማን ናት? ሀ ናት። ኦኬ ሀ ናት። እቺስ ገ ናት። እቺስ ር ናት። ኦኬ ስለዚህ እቺ ሀ ናት፣ እቺ ገ ናት። አይ ሚን እቺ ሀ ናት። ለምን እቺ የ ናት፣ እቺ ሀ ናት፣ እቺ ገ ናት፣ እቺ ደግሞ ር ናት። ኦኬ የ ናት፣ እቺ ሀ ናት፣ እቺ ገ ናት፣ እቺ ደግሞ ር ናት። ስለዚህ የሀገር የሀገር ይላል ማለት ነው። ኦኬ እቺ የ ናት፣ እቺ ሀ ናት፣ እቺ ገ ናት፣ እቺ ር ናት። የሀገር የሀገር። ኦኬ የሀገር 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 የሀገር። ኦኬ እቺ የ ናት፣ እቺ ሀ ናት፣ እቺ ገ ናት፣ እቺ ር ናት። የሀገር የሀገር የሀገር። እቺ የ ናት፣ እቺ ሀ ናት፣ እቺ ገ ናት፣ እቺ ር ናት። የሀገር። ቀጣይ እቺ ል ናት። ል ማለት የለ ስድስተኛ ዘር ናት። ለ ሉ ሊ ላ ሊ ል ል። ቀጣይች ማ ናት። መ ሞ ሚ ማ ማ ናት። ኦኬ እቺ ል ናት። እቺ ማ ናት። እቺ ት ናት። ኦኬ እቺ ል ናት። እቺ ማ ናት። እቺ ት ናት። የሀገር ልማት። ኦኬ የሀገር ልማት። ኦኬ መንግስት መንግስት መንግስት።
የሀገር የሀገር ልማት 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 ኦኬ ል ማለት የለስንተኛ ዘር ናት? ስድስተኛ ዘር ናት። ያ ማለት ለ ሉ ሊ ላ ሌ ል ል ብላችሁ ታገኛላችሁ ማለት ነው። ቀጣይ ማናት? ማ ናት። ኦኬ ማ ናት። ማ ማለት መ ሙ ሚ ማ ማ ስንተኛ ዘር ናት? አራተኛ ዘር አራተኛ ዘር ናት ማለት ነው። ስለዚህ እቺ ል ናት፣ እቺ ማ ናት፣ እቺ ደግሞ ት ናት። ኦኬ ልማት ልማት ኦኬ መንግስት የሀገር ልማት ልማት ያስፋፋል። ኦኬ ያስፋፋል። ኦኬ መንግስት የሀገር ልማት 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 ያስፋፋል። ኦኬ እቺ የ ናት፣ እቺ የ ናት፣ ቻ ናት፣ እቺ ገ ናት፣ እቺ ር ናት። የሀገር እቺ ደግሞ አሁንም ል ናት። እቺ ማ ናት። ማ ማለት የማ አራተኛ ዘር ናት። መሙሚ ማ ማ ት ኦኬ ል ማ ት ል ማ ት ኦኬ መንግስት የሀገር ልማት ያስፋፋል ያስፋፋል። ኦኬ ያስፋፋል መንግስት የሀገር ልማት ያስፋፋል። ኦኬ እቺ ያ ናት። የየ አራተኛ ዘር ናት። ያ ናት። እቺ ስ ናት። ስ ማለት የሳውንም ስድስተኛ ዘር ናት። ቀጣይ ፋ ናት። ኦኬ እቺ ፋ ናት። እቺን ፋ ናት። እቺ ደግሞ ል ናት። እቺ ያ ናት። እቺ ስ ናት። እቺ ፋ ናት። እቺ ፋ ናት። እቺ ል ናት ማለት ነው። ሲነበብ ይሄ ያ ስ ፋ ፋ ል ያስፋፋል ይላል። ኦኬ መንግስት የሀገር ልማት ያስፋፋል። ኦኬ መንግስት የሀገር ልማት ያስፋፋል። መንግስት ኦኬ መንግስት የሀገር ልማት ያስፋፋል። መንግስት የሀገር ልማት ያስፋፋል። መንግስት የሀገር ልማት ልማት ያስፋፋል ያስፋፋል መንግስት የሀገር ልማት ያስፋፋል ነው የሚለው። መንግስት የሀገር ልማት ያስፋፋል። ቀጣይ አሁንም ይሄ ምንድነው? መንግስት ነው የሚለው መንግስት መንግስት ከ እች ከ ናት። እንግዲህ ከ እች ደግሞ ህ ናት። የሀ ስድስተኛ ዘር ናት። ህ ሁ ሂ ሃ ሄ ህ ብላችሁ ታገኟታላችሁ ማለት ነው። ህ ማለት እንግዲህ የሀመርኋ ወይም ደግሞ እንደ ሀ ነው ድምጿን የምንጠራት ልክ እንደ ሀ ነው። ስድስተኛ ዘር ናት። እቺ ደግሞ ዝ ናት። የዘ ስንተኛ ዘር ናት? ዝ ማለት የዘ ስንተኛ ዘር ናት? ዝ ኦኬ ከህ ዝ ዝ ዛዙ ዚ ዛ ዚ ዝ ዝ ከህ ዝ ዝ ማለት ዘዙ ዚ ዛ ዚ ዝ ስድስተኛ ዘር ናት። ከዛ ብ በቡ ቢ ባ ቤ ብ ከህዝብ መንግስት ከህዝብ ግብር ኦኬ ግብር ግብር ኦኬ መንግስት ከህዝብ ኦኬ መንግስት ከህዝብ መንግስት ከህዝብ መንግስት ከህዝብ ግብር ግብር
ይሰበስባል ይሰበስባል ይሰበስባል። ኦኬ መንግስት ከህዝብ ግብር ይሰበስባል። አሁን እንደገላ አንብላችሁ ይኸኛው መንግስት ነው። ከዛች ከናት እቺ ህናት እቺ ዝናት እቺ ብናት ሲነበብ ከህዝብ ይላል። ከህዝብ ይላል። ቀጣይች ማናት? ግናት። ኦኬ እቺ ጊናት ጊ ማለት የገ ስንተኛ ዘር ናት? ስድስተኛ ዘር ናት። ገ ጉ ጊ ጋ ጌ ግ ስትሉ ስድስተኛ ዘር ነው የምታገኙ። እቺ ደግሞ ብ ናት። ብ ማለት የበ ስንተኛ ዘር ናት? ስድስተኛ ዘር ናት። ሆኖም ሶ በ ቡ ቢ ባ ቤ ብ ስትሉ ታገኟታላችሁ። ስለዚህ እቺ ጌ ናት። እቺ ደግሞ ብ ናት። እችስ ር ናት። እቺ ኦኬ ር ናት። ር ማለት የረ ስንተኛ ዘር ናት? ስድስተኛ ዘር ናት። ኦኬ የረ ስድስተኛ ዘር ናት ማለት ነው። ሶ እቺ ግ ናት። እቺ ብ ናት። እቺ ደግሞ ር ናት። ሶ ሲነበብ ግብር ይላል። ግብር 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 ኦኬ መንግስት 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 ኦኬ መንግስት መንግስት ከህዝብ 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 ግብር 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 ይሰበስባል። ኦኬ ይሰበስባል። ኦኬ መንግስት ከህዝብ ግብር ግብር ይሰበስባል። ኦኬ መንግስት ከህዝብ ከህዝብ ግብር ግብር ይሰበስባል። ኦኬ መንግስት ከህዝብ ግብር ይሰበስባል ይሰበስባል። ኦኬ ይሰበስባል። መንግስት ከህዝብ ግብር ይሰበስባል። መንግስት ከህዝብ ግብር ይሰበስባል። መንግስት 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 ከህዝብ ከህዝብ ግብር ግብር ይሰበስባል ይሰበስባል። ኦኬ ቀጣይ ቀጣይ እች መናት እች ንናት እች ግናት እች ስናት እች ትናት መንግስት 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 የሀገር የሀገር ድንበር ኦኬ እች መናት እች ንናት እች ግናት እች ስናት እች ትናት ኦኬ እች መናት እች ንናት እች ግናት እች ስናት እች ትናት መንግስት ኦኬ መንግስት 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 ቀጣይ እቺ የ ናት። የሀገር ኦኬ እቺ የ ናት። እቺ ሀ ናት። እቺ ገ ናት። እቺ ር ናት። የሀገር እቺ ድ ናት። ድ ኦኬ ድ ን በ ር ድ ማለት የደስ ስንተኛ ዘር ናት? ስድስተኛ ዘር ናት። ደዱ ዲ ዳዲ ደስ ብላችሁ ታገኟታለች። ድ ከዛችን ደግሞ የነ ስድስተኛ ዘር ናት። ነ ኑ ኒ ና ኒ ን ድ ን በ ኦኬ በር ኦኬ ድ ን በር ድ ን በር ድንበር ያስከብራል ያስከብራል ያስከብራል። ኦኬ መንግስት የሀገር ድንበር ያስከብራል ይላል። ኦኬ መንግስት የሀገር ድንበር 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 ያስከብራል ይላል።
ቀጣይ አሁን ይሄ ምንድነው የሚለው? መንግስት ነው የሚለው። ኦኬ መንግስት ነው የሚለው። መንግስት ቀጣይ እቺ የ ናት። እቺ የ ናት። እቺ ደግሞ ስ ናት። እቺ ራ ናት። ኦኬ የስራ የስራ ኦኬ እቺ የ ናት። እቺ ስ ናት። እቺ ደግሞ ራ ናት። የስራ 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 ኦኬ መንግስት የስራ እድል እድል ኦኬ መንግስት የስራ እድል እድል መንግስት የስራ የስራ እድል 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 ይፈጥራል ይፈጥራል ኦኬ መንግስት የስራ እድል እች እ ናት። እች ድ ናት። እች ል ናት። እድል እድል ቀጣይ እቺ ይ ናት። ይፈጥራል ኦኬ ይፈጥራል ይፈጥራል መንግስት የስራ እድል እድል ይፈጥራል ይፈጥራል። ምክንያቱም እቺ ይ ናት። እቺ ፈ ናት። እቺ ደግሞ ጥ ናት። እቺ ደግሞ ራ ናት። ራ ማለት የረ አራተኛ ዘር ናት። እቺ ል ናት። ል ማለት የለ ስንተኛ ዘር ናት? ስድስተኛ ዘር ናት። እቺ ደግሞ ይ ናት። የየ ስድስተኛ ዘር ሶ እቺ ይ ናት። እቺ ፈ ናት። እቺ ጥ ናት። እቺ ደግሞ ራ ናት። እቺ ደግሞ ል ናት። ሶ ሲነበብ ይፈጥራል ይላል። ይፈጥራል። ስለዚህ በአንድ ላይ መንግስት የስራ የስራ እድል እድል ይፈጥራል ይፈጥራል ይላል። ኦኬ መንግስት የስራ እድል እድል ይፈጥራል 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 መንግስት የስራ እድል ይፈጥራል። ቀጣይ አሁን ምን ይላል? መንግስት ነው የሚለው። መንግስት መንግስት ኦኬ መንግስት መንግስት ቀጣይ እቺ ጠ ናት። እቺ ን ናት። እቺ ካ ናት። እቺ ደግሞ ራ ናት። ጠንካራ ኦኬ ጠንካራ 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 መመሪያ መመሪያ ኦኬ እቺ ጠ ናት። እቺ ጠ ናት። እቺ ን ናት። እቺ ካ ናት። እቺ ራ ናት። ጠንካራ ይላል። ጠንካራ ን ማለት የነ ስድስተኛ ዘር ናት። ካ ደግሞ የከ አራተኛ ዘር ናት። ራም የረ አራተኛ ዘር ናት። ስለዚህ ሲነበብ ጠንካራ ይላል። ቀጣይ እች መናት እች መናት እች ሪ ናት እች ያ ናት። ስለዚህ ሲነበብ መሪያ ኦኬ መሪያ ቀጣይ እች ያ ናት። እች ወ እች ጣ እች ደግሞ ል ናት። ስለዚህ ያወጣል ያወጣል ይላል። አንድ ላይ ስናነበው መንግስት ጠንካራ መመሪያ ያወጣል ይላል ማለት ነው። መንግስት ጠንካራ መመሪያ ያወጣል። አንዴ ሙሉ ልድገምላችሁና እንጨርሳለን። መንግስት ፍትሃዊ ዳኝነት ይሰጣል። መንግስት የሀገር ልማት ያስፋፋል። መንግስት ከህዝብ ግብር ይሰበስባል። መንግስት የሀገር ድንበር ያስከብራል።
መንግስት የስራ እድል ይፈጥራል። መንግስት ጠንካራ መመሪያ ያወጣል ይላል። ውድ ተማሪዎቻችን የዛሬው ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ በሌላ እስከምንገናኝ ሰላም ሁኑ። ፒስ አውት። ይመቻችሁ። በኦንላይን መማር የምትፈልጉ ደውሉልን። እናመሰግናለን። ተባረኩልን።